ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ራህመት ይጠብቃችሁ ይጠብቀን። አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆናችሁ ደግሞ አስተያየት ኮመንት በመስጠት ሸር ላይክ በማድረግ ቤተሰብ ሆኖ አላህ ሱብሃነሁ ወተዓላ ረመዳንን እንግዲህ ጨርሰናል። ምንም ያህል ጊዜ የለውም አለቀብን። ተጠቃሚዎቹ አላህ ያድርገን። ዛሬ ደግሞ በአዲስ ርዕስ መጥቻለሁ። ቪዲዮውን ጀምሮ ሸር ላይክ በማድረግ ጀምሩት። የዛሬ ርዕስ በቁርአን የተገለጹ ነቢያቶች ስም ነው ይዤ የመጣሁት። ሁላችንም ብንሆን ምን ያህል እናውቃለን? በቁርአን ስንት ነቢያቶች ተዘርዝረዋል? ስማቸውስ ስንት አለ? በሚል ርዕስ ነው የመጣሁት። በቁርአን የተገለጹ ነቢያቶች 25 ነቢያቶች አሉ። እነማን ናቸው ለሚለው እያንዳንዱ በዝርዝር እናያለን። አላህ እንግዲህ ይጠብቀን ሁላችንን። ሀባይቢ ሀገራችንን ሰላም ያለ ያደርግልን። ዞሮ ዞሮ ያው የሰው ሀገር የሰው ነው፣ ሰርተን መብያ እንጂ መኖሪያ አይደለም። እንግዲህ ወደ ርዕስ እሄዳለሁ። አንደኛ በቁርአን የተገለጹ ነቢያቶች ስም በመጀመሪያ ደረጃ ነብዩ አደም አለይሂ ሰላም፣ ነብዩ እንድሪስ አለይሂ ሰላም፣ ነብዩ ኑህ ሶስተኛ አለይሂ ሰላም፣ አራተኛ ነብዩ ሁድ አለይሂ ሰላም፣ አምስተኛ ነብዩ ሷሊህ አለይሂ ሰላም፣ ስድስተኛ ነብዩ ኢብራሂም አለይሂ ሰላም፣ ሰባተኛ ነብዩ ሉጥ አለይሂ ሰላም፣ ስምንተኛ ነብዩ ኢስማኤል አለይሂ ሰላም፣ ዘጠነኛ ነብዩ ኢስሐቅ አለይሂ ሰላም፣ አስረኛ ነብዩ ያዕቆብ አለይሂ ሰላም፣ 11ኛ ነብዩ ዩሱፍ አለይሂ ሰላም፣ 12ኛ ነብዩ አዩብ አለይሂ ሰላም፣ 13ኛ ነብዩ ሹዓብ አለይሂ ሰላም፣ 14ኛ ነብዩ ሃሩን አለይሂ ሰላም፣ 15ኛ ነብዩ ሙሳ አለይሂ ሰላም። ሃሩንና ነብዩ ሙሳ የወንድማማቾች ናቸው። 16ኛ ነብዩ ኤልያስ አለይሂ ሰላም፣ 17ኛ ነብዩ ዙልኪፍል አለይሂ ሰላም፣ 18ኛ ነብዩ ዳውድ አለይሂ ሰላም፣ 19ኛ ነብዩ ሱለይማን አለይሂ ሰላም፣ 20ኛ ነብዩ አልያስ አለይሂ ሰላም፣ 21ኛ ነብዩ ዩኑስ አለይሂ ሰላም፣ 22ኛ ነብዩ ዘከሪያ አለይሂ ሰላም፣ 23ኛ ነብዩ ያህ አለይሂ ሰላም፣ 24ኛ ነብዩ ኢሳ አለይሂ ሰላም እና የመጨረሻ ነብይ ረብ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሰለዋት ረቢ ይውረሳቸው ላይ ሱብሃንአላህ አላህ ይጠብቃቸው። እና እነዚህን በቃላችን እስኪ ማሐፈዝ አለብን። እነዚህ ማለት ነው ቢያንስ ግማሹን መያዝ አለብን ማለት ነው። የመጨረሻ ነብያችን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰለዋቱ ረቢ ያ ረብ። ከ25ቶቹ ነብያቶች መካከል ደግሞ አምስቱ ኡሉል ዐዚም መከራና ስቃይ ታጋሽ በመባል ይታወቃሉ። እነዚህ ማን ናቸው? አንደኛ ነብዩ ኑህ አለይሂ ሰላም 5 ናቸው። ሁለተኛ ነብዩ ኢብራሂም አለይሂ ሰላም፣ ሶስተኛ ነብዩ ኢሳ አለይሂ ሰላም፣ አራተኛ ነብዩ ሙሳ አለይሂ ሰላም፣ አምስተኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። እነዚህ እንግዲህ ኡሉል ዐዚም መከራ ስቃይ ያሳለፉ ናቸው ማለት ነው። ለማንኛ ለህዝቦቻቸው ሲሉ መከራና ስቃይ እየበዛባቸው በቁርአን ውስጥ የተጠቀሱት 10ሩን መላኢካዎች እንዲሁም የሥራ ድርሻቸውን ምን ያህሎቹ ለማወቅ ጥረት አድርገናል። አዎ ዝርዝራቸውን ነው። ጅብሪል መልእክትን ማድረስ፣ ሚካኤል የዝናብ ተወካይ፣ 3ኛ ኢስራፊል የትንሣኤ ቀን ነፊ ጥሩምባ፣ 4ኛ መለከል መውት ነፍስ አውጭ፣ 5ኛ ረቂብና አቲድ ጥሩና መጥፎ ስራችንን የሚመዘግቡ፣
6ኛ ነኪርና ሙንከር ቀብር ውስጥ ጥያቄ የሚጠይቁ። 7ኛ ማሊክ የጀሃነም በር ዘበኛ፣ ረዲዋንስ የጀነት በር ዘበኛ። ረሱል ሰለላሁ ዐለይሂ ወሰለም ምን አይነት የሚያስከፋ አሳዛኝ ዜና ሲሰሙ አልሐምዱሊላህ ያለ ኩል ሐል፣ በሁሉም ነገር ጥሩ ሆኖ መጥፎ አላህ ስብሓነ ወተዓላ ምስጋና ይገባው ይሉ ነበር። ለሁሉም እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ሶላቱ ረቢ ሰለላሁ ዐለይሂ ወሰለም ያው በጥሩም በመጥፎም ጊዜ አልሐምዱሊላህ እያሉ አላህን ያመሰግኑ ነበር። የሰው ልጅ ገና እንደተረገዘ በእናቱ ሆድ ጉብ ብሎ ይታያል። ሞቶ ከተቀበረ በኋላ ቀብሩ ጉብ ብሎ ይታያል። ሲወለድ እናቱ በምጥ ትሰቃያለች። ሲሞት ደግሞ ራሱ በጣራ ሞት ይሰቃያል። አያችሁ፣ ሲወለድ ጭንቅላቱ ቀድሞ ወደ ምድር ይወጣል። ሲሞት ጭንቅላቱ ቀድሞ ወደ ቀብር ይገባል። ሱብሃንአላህ። ሲወለድ ራሱ ያለቅሳል፣ ሲሞት ደግሞ ይለቀስበታል። ሲወለድ በአንሶላ ይጠቀለላል፣ ሲሞት ደግሞ በአንሶላ ይከፈናል። አያችሁ ግን ሕፃን እያለ ያገኘውን ነገር ወደ አፍ ይላካል። ሲሞት ደግሞ አፍ በጥበት ይወተፋል። ሲወለድ ባዶ እጁን ይወለዳል፣ ሲሞት ደግሞ ባዶ እጁን ይቀበራል። ሲወለድ ማን እንዳለው እንዳወለደው ማን እንዳጠባው አያውቅም። ሲሞትም ጀናዛውን ማን እንዳጠበው ማን ለሄድ እንዳስገባው አያውቅም። ሲወለድ ወንድ ከሆነ አዛን ይባልለታል፣ ሴት ከሆነች ደግሞ ኢቃም ይባልባታል። ሲሞቱ ደግሞ ይሰገድባቸዋል። አጀኢብ ከአዛን እስከ ኢቃም ላለች ጊዜ ነው። ለዚህም ነው የምንባዛው። ሱብሃንአላህ። ስንወለድ አዛን ይባልበታል፣ ሴት ከሆነች ኢቃም ይባልባታል። ሲሞቱ ደግሞ ይሰገድባቸዋል። አያችሁ ግን የአላህ መልእክተኛ አላህ ሱብሃነሁ ወተዓላ ይዘንላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ትንሽ ደቂቃ ስለ አኺራ ተፈኩር ማድረግ ወይም ማስተንተን ከ1 ዓመት ኢባዳ ይበልጣል ብለዋል። ምርጥ ምክር፣ የትም ብትሆን አላህን ፍራ። ሱብሃነሁ ወተዓላ ወደ ስኬት የሚያደርሱ ጎዳናዎች ላለመልከት ቁርአንና ሐዲስን አጥብቀን ያዝ። ምርጥ ነገሮችን ይኑሩ። ዲን፣ መልካም ስራ፣ ስነ ምግባር፣ ከሰዎች የሚያብቃቃ ገንዘብ። 4ኛ ነገሮች ካሉ ብዙ ነገር አለ። ኢማን፣ የሰው ፍቅር፣ እናት ሀገር፣ መልካም የትዳር ጓደኛ። 5ኛ ነገሮች ትርፍ ጊዜ እና ውዶችዬ ህይወትን ሀቆችን እንዳሉብህ አትዘንጋ። የወላጅ የትዳር አጋርህን፣ የሙስሊም ወንድምህን፣ የሌሎችን ፍጥረታት እነዚህን ምርጥ ምክሮች ለወዳጅ ለዘመድ በስጦታ መልክ ያበረክታል። ያ ረብል ዓለሚን ሱብሃንአላህ ይጠብቀን። አላህ ሁላችንም ይጠብቃችሁ ይጠብቀን ውዶችዬ ማለት ነው። እነዚህ በቁርአን የተዘረዘሩ ስሞች እንግዲህ የምንሰራቸው አላህ ያድርገን። 5ኛ ነገሮች ከእጅግ ሳይወጡ ተጠቀሙባቸው። ከእጅግ ሳይወጡ ማለት ነው። ወጣትነትን፣ ጤንነትን፣ ትርፍ ጊዜ፣ ገንዘብን፣ ህይወትን፣ ሀቆች እንዳሉብህ አትዘንጋ። የአላህ ሱብሃነሁ ወተዓላ የረሱል ሰለላሁ ዐለይሂ ወሰለም የራስን፣ የወላጆችን፣ የትዳር አጋርህን፣ የሙስሊም ወንድምነት፣ የሌሎች ፍጥረታትን እነዚህም ምርጥ ምክሮች ለወዳጅ ዘመድ በስጦታ መልክ ያበረክታል። ይህን ተውባል ይኖራል። 3ቱ እጅግ በጣም አስፈሪ የጀሃነም ሸለቆዎች ማን ናቸው? አልገይል ሸለቆ፣ አልዋይል ሸለቆ፣ አልሰቀር ሸለቆ። እነዚህ እንግዲህ የጀሃነም 3ቱ የጀሃነም ሸለቆዎች ናቸው ማለት ነው። አንደኛ አልገይል ሸለቆ የተባለው ከነሱም በኋላ 3ቱን ያጎደሉ የተው ፍላጎቶችንም የተከለከሉ መጥፎ ምትኮችን የተጎዱ ተተክል። አልገይል ሸለቆ የጀሃነም ሸለቆ በእርግጥም ይገኛል። መርየም 59 የጀሃነም ሸለቆ የተለያዩ ሰላቶችን አንድ ላይ ሰብስባ ለሚሰግዱ እጅግ በጣም ታጠቅም ከመሆኗ የተነሳ ጀሃነም እሷ አላህ እንዲደርጋት ትጠይቃለች። የሰው ልጅ ይቋቋሙበታል። አልዋይል ሸለቆ የተባለው ደግሞ ወየውላቸው ለሰጋጆች
ለነዚያ እነሱ ከግዴታቸው ዘንጊዎች ለሆኑ ሰጋጆች። ሱብሃንአላህ። ይቺ የጀሃነም ሸለቆ ሶላት ያለ አግባብ ለሚያዘገዩ የተዘጋጀች ስትሆን እጅግ በጣም ከሚያስፈሩ የግንጥና የእባብ አይነት የተሞላች የጀሃነም ሸለቆ ናት። አላህ የጠብቀን። ሶስተኛ አሳቃር ሸለቆ ይላቸዋል። በስተቀር ውስጥ ምን አገባቸው እሱም ይላል። ከሰጋጅ አልነበርንም ሳንቀር ምን እንደሆነች ምን አሳወቀ ይለናል ማለት ነው። አልሙደሲር በሱረቱል ሙደሲር ይገልጽልናል። እቺ የጀሃነም ሸለቆ የተዘጋጀችው ሶላቱን ለማይሰግዱ ሲሆን ሶላት የማይሰግዱት ገና ሲገቡባት ከሙቁወቷ የተነሳ አጥንታቸውን የምታቃጥል የሆነች ነች። ሶላት የማይሰግዱ ሰዎች የሚንቀሳቀሱት ለፍርድ የሚቀርቡት ከነ ፍርዓን ከነ ሐማን ጋር ሲሆን ሸፋዕ ሰለላሁ ዐለይሂ ወሰለም የነቢያችን ሰለላሁ ዐለይሂ ወሰለም ሸፋዕ እንዲያገኙ አላህ ሱብሃነሁ ወተዓላ ያደርግላቸዋል። አላህ ሱብሃነሁ ወተዓላ ይጠብቀን፣ ይጠብቃችሁ። አላህ ይጠብቀን ሁላችንንም። እንግዲህ ሶላታችንንም ለማንሰግድ ለምናዘገይም እቺ 3 የጀሃነም በሮች አሉ። ሁላችሁንም አመሰግናለሁ። ቪዲዮውን ላይክ ሸር ያረጋችሁ ቤተሰብ ሁኑኝ። ሁላችሁንም ከልብ አመሰግናለሁ ውዶች። አላህ ይጠብቀን፣ ይጠብቃችሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ።